አሁን ወጥ ያልቀመሰ ነው እንጂ የሚገባው በዛሬ ጊዜያት አግብቶ የፈታ አይገባም አይሆንም እኔ መቼም የሆነ ሆኖ እንደው የልጆቿ እሷ ብትፈቅድም ቤተሰቦቹ የሚፈቅዱልህ አይመስለኝም ምክንያቱም እንግዲህ እንደምታውቀው ገና ግብታ ማታቅ ልጅ ዝሮ ተዛዝሮ ሽማግሌዎች እንዳይመጡ ተብሎ ቤተሰብ አግዶኛል የምታረገውን ታረጋለህ መንገሻዬ ይርጋታይ ሰላም ነው ወይ ለምን እንዴት ነህ እግዚአብሔር ደህና ነው ወይ አማን ናችሁ አለን ፈጣሪ ይመስገን ደህና ነህ ተቀመጠኝ አለን እሺ ተቀመጣለሁ ተቀመጥ እንዴት ነው አለ በሬው እየረጋገጠብኝ እኮ ያነ ይሰባሰብ ከልኩት እንዴት ነው ሰላም ተጣፋፋን እኮ አለን ደግሞ ምንድነው የምሰበው መንገሻዬ ምን አገሩ ይሄንን አይደለም የሚያወራው ወባክ ታይቻለህ በይው እንግዲህ በቅርቡ ሰርጋለ ያቺን አግብታት የነበረውን ፈተህ ነው ደግሞ ከመፍታትህ አሁን ልትታጭ ነው ኧረ ጉድ ምን የሳቤተሰብ ሙለጂ ነው የኔ ቤተሰብ ሙለድ ነው ከማለ ላይ የቤተሰብ ጣልቃ ገብቶብኝ ያው አፋቱኝ በቤተሰብ ምክንያት ነው የፈታህት ማለት ነው አዎ ያው ነው ውለጂ ነው ውለድ ነው ውለጂ ነው ውለድ ነው አይ እሱስ ከባድ ነው የሳቤተሰብ መካን ነው ይላሉ የኔ ቤተሰብ ደግሞ መካናት ይላሉ በቤተሰብ ጣልቃነት ተፋታነ አፋቱን አንወልድ ስንል ማለት ነው እና በቤተሰብ ምክንያት ነው ማለት ነው እንደዚህ ከፍቼ ደረሳችሁ አዎ እና የሆነ ሆኖ ግን ልጅቷ ማናት ማገባት ናት ታዲያ ዝም ብሎ ቤት አንድ ሸገርታ ይቻለውኝ ማናትኛ ወርቅዬ ካሴ ናት እቺ ወርቅዬ ካሴ የኛይቱ አዎ አይ የሆነ ሆኖ መንገሻዬ እናትና አባቷ ይፈቅዱላታን ብለህ ነው እሷ እኮ እስከ ዛሬ አግብታም አታውቅም ቢያንስ እንዳንተ አግብታ የፈተየ እኮ ነበር መታጨት የነበረብህ እና አታግባ እኔ መንገሻ ዳምን ያንሰኛል እርሻው ነው ወሉዬ ፈቅፍጌ ነው ማርሰው ችግር የለብኝም አይ ምን አልባት እሷን ያው እንግዲህ ያገራችን ባህል አግብቶ የፈታ ጋለሞታ ነውና የሚባለው ጋለሞታ አገባሽ እንዴት ይሏታል የመጀመሪያ አይሏትም ዋናው የኔና የሷ ፍቅር ነው ችግር የለው እንደሆነ ግን እሺ የሚል አይመስለኝም አይ እርጋዬ እኔ ዝሮ ልጅቱ ጋር ተስማምተና ወርቅዬ ጋር ምሽ ብላኛለች አሁን ነገ ሁሪ ሽማግሌዎች ልልክ ነው ሽማግሌዎችን ልካለሁኝ አረ አይሆንም ብሎ የሚያቋርጥ ከሆነም ዝሮ ልጅቱ ፈቃደኛ ሆነኛ ለኔ ማለት ነው እና ስለዚህ ችግር የለውም ከዚህ በኋላ አይ በፊትም የቤተሰብ ጣልቃ ገብቶብኝ ነው ያፈረስኩትኝ ገብቶኛል አዎ አሁንም ደግሞ እንደና እናረጋለን የሚል ከሆነ ደግሞ እኔ ካሳዎች መንደር ሰለማርች ይያት ነው ተፈውራ እጠልፋታለሁ ጠለፋ አይከብድም በአሁኑ ሰዓት ምንም አይከብድም ምኑ ይከብዳል እና ሰለ ዝሮ እኔ የቤተሰብ እንትን እያልኩ መኖር አለብኝ እንዴ ቤተሰብ ጣልቃን እያዳመጥኩ መኖር አለብኝ እንዴ ራሴን በራሴ አስተዳድርም እንዴ እኔ መቼም የሆነ ሆኖ
እንደው የልጆቿ እሷ ብትፈቅድም ቤተሰቦቿ የሚፈቅዱልህ አይመስለኝም። ምክንያቱም እንግዲህ እንደምታውቀው ገና አግብታ የማታቅ ልጅ አግብቶ የፈታ ሲያገባ እንዴት አግብታ የመጀመሪያዋን ልጅ ጋለሞታ ታገባለች ተብሎ እሷም ትንሽ ተጽዕኖ ያደርጉባታል ከህዝቡ እና እሷም ተሸማቃ እንደው ከምትኖር እንደው ከቻልክ የበፊተኛዋ ሚስትህን ታርቀህ ብትመለስ ደስ ይለኛል። እንደው ካልሆነ ግን እንደው ትንሽ ከበድ የሚል ይመስለኛል ይሄ ነገር። ታው ይርጋዬ እኔ ነግሬሃለሁ እኮ ቤተሰብ መሀል ላይ ገብቶ ይሄን ነገር ስለከፋፈሉብኝ ከቤተሰብ መሀል ስለገባ እንትኑ ማለት ነው ነገሩ ከቤተሰብ መሀል ስለገባ አይሆንም። በቃ ምንም ነገር ስለማይሆን እኔ ደግሞ ወርቅዬ ጋር ስለጨረስኩኝ እሷ ነው እንግዲህ አሁን ነገ እሑድ ነው እንግዲህ ዛሬ ሮብ አይደለ ነገ እሑድ ነው እንግዲህ መልከው ያው ለናይ ነው እስኪ እንግዲህ እንዲሳካልህ ፍላጎቴ ነው። ግን ከቻልክ እንደው የበፊተኛዋን ብትታረቅ ነበር እንግዲህ ደስ የሚለው። ምክንያቱም በአሁኑ ሰዓት ጠለፋም የማይሆን ነገር ነው ታውቃለህ መቼም ድሮ የቀረ ነገር ነው። አዳኔ እንግዲህ ይርጋዬ ጊዜውን እኮ ሰልጥኗል እየሰለጠነ ነገር እንግዲህ እኔ እሱማ ቆመህ መቅረት የለብህም አለ አይደለ። ግን ቢያንስ እንዳንተ አግብታ የፈታች መሆን አለበት። እሷም እንደው ትንሽ እየተሸማቀቀ ከምትኖር ብዬ ነው። ደስ የሚለውም እናትና አባት ከሁለታችሁም ወገን ያለው ሲጓደር ነው። ግዴታ እኮ ሁለታችሁ መጣመር ሳይሆን የሷም ያንተን ቤተሰቦች እንደናንተ አንድ አካል አንድ አምሳል እንደሆናችሁ ሁሉ በቃ ትልልቅ የሆነ ቤተሰብ እንዲሆን ነው እኮ ዋናው እኮ መሰረቱ ትዳር ይሄ ነው። ስለዚህ ከቻልክ የበፊተኛዋን ታረቅ። እንግዲህ ልጅ የሚሰጠው እግዚአብሔር ነው። ሰው እኮ እንደፈለገ አይደለም። ብዙ እኮ አልወለደ ሞልቷል። ግን ሳይወልዱም አብረው እየኖሩ ነው። ልጅ የእግዚአብሔር ስጦታ እስከሆነ ድረስ ከቻልክ እሷን ታረቅ። የእግዚአብሔር ስጦታ ሁሉም አይደለ፣ ሁሉም እኮ የእግዚአብሔር ስጦታ ነው። ግን እንደው አልታወቀ እስኪ እንደው ከዚህች ጋር እንትን ልበልና ችግር የለም እስኪ እናያለን። እንግዲህ አንዴ እኔ ልቤን ወዲያው አድርጌዋለሁ። በቃ ለመብላት በቃ ተሳቀቄ ከቤት ቁርስ ለመብላት ተሳቀቄ ጧት ለመውጣት በሌሊት ነው የምወጣው። ማታም መሸት ብሎ የምገባው በቃ ስገባ ማሽሟጠጥ ነው። ስገባ እንደዚህ ነው። አፈችውም ወይ ነው አፈችውም ወይ ነው። እኔ በሰልኩ እኔ ምን ላድርግ ብለህ ነው? እሱማ እኮ ይገባኛል። እንደው አለ አይደለ ከቻላችሁ ቤተሰቦቻችሁን ማስረዳት ነበረብህ። አንተ በዚህ በዓል ሲመጣ በዓለም በቤተሰብ ጋር አይታለፍ፣ ቤተሰብ ጋር አሳልፍ። በቃ አይናችሁ ይወጋኛል። እንደ ጦር የሆነ ሆኖ ልጅቱ አግብተህ እንደፈታ ታውቃለህ። እንግዲህ ማውቋ ነው እንጂ ታውቂ ሆናን እንጂ ስለኔ ብዙ አይደለም የሚወራው ታውቂ ሆናን እንጂ እሱማ እንኳን እሷ ልታገባ የተዘጋጀው እኛ ሁላ በመስመሩ ነው የሰማነው። ስለዚህ ጉዳይ ሲወራ እኮ መቼም ሳውን ተሰምታ ይሆናል። ችግር የለውም። ብቻ ከባድ ነው። እኔ እንደሚመስለኝ ግን ተስማምተህ ከቤተሰቦቻቸው ጋር ቢሆን ነበር አሪፉ። ይሄ ጠለፋ ምናምን ብለህ የምታስበው ነገርም ኋላ ቀረ ባህል ስለሆነ ቢቀርብህ ይሻላል ብዬ አምናለሁ። ጋይ ተወኝማ ነው የምለው። ከቤተሰቦቿ ወንድሟ ያገርን ሴት እያሯሯጠ እንደማላየው እንደማልሰማ ብዙ ነገር እያደረገ የሱት አለመውለድ ሲሰማ የሚያሽሟጥጠው ነገር እኮ የሚናገረው ነገር ብታየው በጣም ይነካል። በጣም መጥፎ ነው። በቃ ምን ዘርማ የተካባል ይዘሽ ምን አንድ በሬ እንዲስል ልጅ ማወልጂ ዝም ብለሽ ልጅ ሳወልጂ እንደው ብለሽ በቃ ያንን እንግዲህ ያሽሟጠጠ የሚናገረው እኔ ነው። ለምን እንደዛ ይሆናል? እኔ ደግሞ በዛ ደግሞ በጣም ተናደር። አንዳንዴማ ተነስና በለው ይለኛል። ግን አንዳንዴ ደግሞ እንደው የሷን ወንድም እንዲህ አድርጌ ደግሞ አጉል ሌላ ነገር ሊፈጠር ሆነ። አዎ እንዴት የሚስጥር በቃ አፈችውም ወይ ነው። እኔም አልሰማ እየመሰለው ስለኔ ብዙ ነገር ነው የሚያወራው። ያሽሟጠጣል። እኔ በሌለውበት ፍቺው ቂጥና ወዱ ለቤታይ እንዲህ እያለ የሚውለው እያለ ብዙ ነገር ይናገራል። እኔ እግዚአብሔር ስጦታ ነው እንጂ እምቢ ያለኝ እኔ ፈልጌው ነው እንዴ ትዳሬን መምራት ጠፍቶኝ ነው። እንደው ከባድ ነው። በጣም የሚያሳዝን ድርጊት ነው የሆነው። ብቻ እንግዲህ ያው የሷን ቤተሰቦች ምሽ የሚሉት ነው የምለው እንደ ጓደኝነት ያው ትንሽ እንኳን ይከብዳል። የሚዚው ወጉ ነው እሱማ የሚዚው ወጉ እኮ ነው።
እንደው ከቶ እናቴ ከቶ ምን ትለኝ ይሆን? አይ አለመታደሌ እንደው አሁን አግብቶ ይፈታል በሀገርም አልተለመደም እንዴት ተብሎ? አረ እንደው አንተ ፈጣሪ እንደው አንተ ቅዱስ ገብርኤል እንደው እስኪ እንደው እርዳኝ። እኔም እሱ ወደድኩት ምን ይደረግ? እንዲያው እሑድ ይመጣል ያልሽው እንዲያው ለምንድን ነው? አይሆንም። እኔ ይህን ስራ አልሰማም። ነግሬሻለሁ። የትም ትሄጃለሽ ልጄ። በዛሬው ጊዜያት ምነው አግብቶ የፈታ ይሆናል፣ አንዱ ግን ይሆናል። አሁንም ደህና ይገኝ እንደ ጥንቅሽ በክርፊያው አይገኝ ልጄ። አይ ጉድ ደህና አይገኝም። ዝሮ ተዛዝሮ ከሱ ውጭ ወደ ውጭ ብያለሁ። እኔ እንግዲህ ጊዜያቱ እንግዲህ እናንተ አይደለ እንደ ስራሽ ባህል ወግ እያልኩኝ እኔ ሳላገባ ታዲያ ቁጭ ብዬ አልቀር። አሁን ወጥ ያልቀመሰ ነው እንጂ የሚገባው በዛሬ ጊዜያት አግብቶ የፈታ አይገባም። አይሆንም። እኔ ዝሮ ተዛዝሮ ተናግሬያለሁ። ያንን ባልሽ ያን ያለ ወጥ ያልቀመሰው ሌላ ነው። ይሄ አግብቶ የፈታ አይረባም። ማብሪያቱን ቀሰር አይረባሽ። እናንተ ዝሮ ወግ ባህል ወግ ወጥ ምናምን እያላችሁ እኔ ዝሮ ሳላገባ ስለማልቀር ግዴታ ወደዳችሁም ጠላችሁም ማግባት አይቀርም። በየጠጁ በየመንገዱ ጠጅ ነው። ያ መላገጫ ነሽ መራም የለው። አግብቶ የፈታ ደጃፌ እንዳይደርስ ነው። ወጥ ያልቀመሰ ነው ሌላ ነው ማግባት። ነግሬያለሁ። ዝሮ እሑድ ይመጣሉ። አረ እና ያው እንዳይመጡ አግዳቸው የለ ማን ብሎ እንዴ? እኔ አግዳቸዋለሁ። አሳግዳቸው የለ ሙናችሁ መጣች። በመጣችሁት ቶሎ ሂዱ። አይረባም ያን ሰማሽ? በተስኪያን ጠጅ ለጠጅ ቤት ማለገጃ እንዳትሆኝ መሳቂያ እንዳትሆኝ ነግሬያለሁ። እኔ አሳግዳለሁ እያለሁ እኔ እኒህን እንዳይመጡ ሀፊቴ አሁን ነግሬሻለሁ። ሌላውን ነው ማግባት ነግሬያለሁ ልጄ። አይ ጉዳይ ጉድ ይዋ ነገ ነው እንደው ሽማግሌዎች መጥት እንዴት ነው? ዝሮ ተዛዝሮ ሽማግሌዎች እንዳይመጡ ተብሎ ቤተሰብ አግዶኛል። የምታረገውን ታረጋለህ። ምን የምታረገውን ታረጋለህ ትይኛለሽ? የምናረገውን እናረጋለን እንጂ በአንተ ጦስ ነኝ ከቤትም ሆነ ወይትም መባረር ስለማልፈልግ የምታረገውን አድርገን እንጂ እኔ ምን ላረጋይታ ነው? ቤት እንድባረር ፈልገን ችግር አለው? ከቤት መባረር ባንቺ ቤት አዲስ ነው እንዴ? ችግር አለው ታዲያ? ሳልዳር ሞግ ማድረጋቸውን ቤተሰቦች ሳያዩን ብዬ ነው ከርፈፍ ብዬ የምገባው። ምን ያንከረፍሽ? እኔና አንቺ ጨርሰን የለ እንዴ? ምን ችግር አለው ብትመጪ? ብንጨርስም እኔ ቡና መጠጫ መሆን ስለማልፈልግ የምታረገውን ታረጋለህ። ከዛ ውጭ ያለውን አለቀ።
እንግዲህ እኔ የምፈልገው እሱን ቤተሰቦችም አይሆንም እያሉ ነው። እኔ ጋለሞታ ምን ትስያለሁ? እኔ ዙሮ ቆሜ መቅረት አልፈልግም። ነገውን ዕቃዬን ጠቃልዬ መሄድ ነው እንጂ እንደው ግን ደግሞ ሰውስ ምን ይለኝ? እንደው ከቶ ምን ልሁን? ለዚህ ሀገር ሰው እንደው ምን አይነት ነው ግን አማርኛቸው ግን ዘላለም ጋላሞታ ነው። ምን አገባቸው? እንደው እንዲህ ያለ ነገር ደግሞ እንደው ያሰሙብኛል ደግሞ እንደዚህ እያደረጉ ስንት የለፋሁበት ነው። እኔ እንግዲህ መንገሻ አንድ ቀን እድሌን ደግሜ እሞክራለሁ። አይ በኋላ ይቀራል። ሰው ሁሌም የድሉ ነው የሚባለው፣ የድሉ ነው የሚኖረው።